ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምናላችሁ። አሁን የደረሱንን አጫጭር ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ወደ ሰበር መረጃዎቻችን ስናልፍ በቅድሚያ የምታደምጡት መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሪፐብሊካኖችን ለከፍተኛ አደጋ ዳረጉ። የ32% የድጋፍ ምጣኔ ውድቀትና የፓርቲው ስጋት። ሌላኛውም ዜናችን ከፕሬዝዳንት ትራምፕ ጋር የተያያዘ ሲሆን ትራምፕ በነጩ ቤተ መንግስት የጀመሩት የ$400 ሚሊዮን ግንባታ በሕግ ታገደ። ትራምፕ የነጩ ቤተ መንግስት ተከራይ እንጂ ባለቤት አይደሉም። የይግባኝ ሰሚ ፍርድ ቤቱ ለምን ግንባታውን አሳገደው? እስከ መጨረሻው አብራችሁን ቆዩ። እነዚህንና ሌሎች በርከት ያሉ አጫጭር ሰበር መረጃዎችን ታደምጣላችሁ። እንደተለመደው ሁልጊዜ ትክክለኛና ሚዛናዊ መረጃዎችን በፍጥነት እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን በቀጥታ ወደ መጀመሪያው መረጃችን እናልፋለን። በአሁኑ ወቅት የፕሬዝዳንት ዶናልድ ትራምፕ የህዝብ ድጋፍ ምጣኔ በከፍተኛ ሁኔታ እየወረደና ቁልፍ ፖሊሲዎቻቸው በአጠቃላይ አሜሪካውያን ዘንድ ተወዳጅነት እያጡ ቢመጡም እሳቸው ግን በኢራን ጦርነት፣ በታሪፎችና በተለያዩ የሐውልትና የህንፃ እድሳቶች ላይ ያላቸውን ትኩረት ለመተው ፈቃደኛ እንዳልሆኑ ይታያል። ይህ የፕሬዝዳንቱ አቋም በመጪው የአሜሪካ ምርጫ የሪፐብሊካን ፓርቲን የማሸነፍ ዕድል ከፍተኛ አደጋ ዳርጎታል። የህዝብ አስተያየት ምርጫዎች እንደሚያሳዩት የትራምፕ የድጋፍ ምጣኔ ወደ ታሪካዊ ዝቅተኛው 32% የወረደ ሲሆን 68% የሚሆኑት አሜሪካውያን መራጮች ደግሞ ፕሬዝደንቱ አብዛኛውን ህዝብ የሚያጋጥሙት እውነተኛ የዕለት ተዕለት ችግሮች ላይ ትኩረት እንደማያደርጉ ያምናሉ። ይህ ሁኔታ ሪፐብሊካኖች ከዚህ ቀደም በኢኮኖሚ ጉዳይ ላይ የነበራቸውን የረጅም ጊዜ የፖለቲካ የበላይነትና የህዝብ እምነት እንዲያጡ አድርጓቸዋል። የፖለቲካ የውስጥ አዋቂዎች እንደሚጠቁሙት ትራምፕ ከጊዜያቸው ከፍተኛውን ክፍል በታዋቂዋ ጋዜጠኛ ማጊ ሃበርማን ግምት እስከ 70% የሚሆነውን የሚያጠፋ በሐውልቶችና የተለያዩ የመንግስት ህንፃዎች እድሳት ላይ ነው። ፕሬዝደንቱ ይህንን የሚያደርጉት ደካማ ከሆኑት የህዝብ አስተያየቶች ምርጫ ውጤቶች የሰዎችን ትኩረት ለማስወገድና የራሳቸውን ታሪካዊ የውርስ ነገር ለመተው በማሰብ እንደሆነ ይነገራል። በተጨማሪም ትራምፕ ለወሳኝ የምርጫ ውድድሮች ሊውሉ የሚችሉትን የ$400 ሚሊዮን የሱፐር ፒኤስሲ ወይም የፖለቲካ እርዳታ ፈንዳቸውን ለሌሎች የፓርቲው እጩዎች አሳልፈው ለመስጠት ፈቃደኛ አለመሆናቸው በትልልቅ የገንዘብ ለጋሾችና በፓርቲው ደጋፊዎች ዘንድ ከፍተኛ ቁጣና ሐዘን ፈጥሯል። የፓርቲው ከፍተኛ ባለስልጣናት የትራምፕ ተወዳጅነትን ማጣት በመጪው ምርጫ በሁለቱም የህዝብ ተወካዮች ምክር ቤትና ሴኔት ላይ አሰቃቂ ሽንፈት ያስከትላል ብለው ይፈራሉ። ከዚህ በተጨማሪ ትራምፕ አሁንም ቢሆን ሴቭ አሜሪካን አክት በተሰኘው የህግ ረቂቅ ላይ ትኩረታቸውን አድርገዋል። ይህ ህግ ማንኛውም አሜሪካዊ ለመምረጥ ሲመዘገብ ብሔራዊ የዜግነት ማረጋገጫና የመራጭ መታወቂያ እንዲያቀርብ የሚያስገድድ መስፈርት ይዟል። ነገር ግን የሪፐብሊካን ፓርቲ አባላት ህጉ በህግ ምርጫው የህግ መወሰኛ ምክር ቤት ወይም ሴኔት ውስጥ ለማለፍ አስፈላጊ ድምፅ እንደሌለው በተደጋጋሚ አስጠንቅቀዋቸዋል። ከእይታ ውጪ በግል ውይይቶች ከፍተኛ የሪፐብሊካን አባላት እድሜያቸው 80 ዓመት የሆናቸው ፕሬዝዳንት ትራምፕ አካሄዳቸውን ለመለወጥ እጅግ በጣም ኩሩ፣ ግትርና ስነ ስርዓት የሌላቸው እንደሆኑ ይናገራሉ። ሀገሪቱን የሚያጋጥሙ ዋና ዋና ሀገራዊና ኢኮኖሚያዊ ጉዳዮችን ከማስቀደም ይልቅ ፕሬዝዳንቱ ጊዜያቸውን የሚያጠፉት አዳዲስ ታቅደው ሞዴሎችንና የህንፃ ዲዛይኖችን ለሰዎች በማሳየት ላይ መሆኑን ፓርቲያቸውን አስግቶታል። በአሁኑ ወቅት የሁለቱም ወገኖች ትኩረት የትራምፕ አስተዳደር የሚያቀርበውን ይግባኝ ተቀብሎ የመጨረሻ ውሳኔ ወደሚሰጠው ወደ አሜሪካው ከፍተኛ ፍርድ ቤት ወይም ሱፕሪም ኮርት ተስቧል። በተያያዘ ዜና በአሜሪካ ዋሽንግተን ዲሲ የሚገኘው የፌዴራል ይግባኝ ሰሚ ፍርድ ቤት በፕሬዝዳንት ዶናልድ ትራምፕ አስተዳደር በነጩ ቤተ መንግስት ግቢ ውስጥ እየተካሄደ የሚገኘውን የ$400 ሚሊዮን የግብዣና የሥነ ሥርዓት አዳራሽ ግንባታ በአስቸኳይ እንዲያቆም አዘዘ። ይህ የፍርድ ቤቱ ውሳኔ የፕሬዝዳንቱን የስልጣን ወሰን በተመለከተ በተነሳው ከፍተኛ ህጋዊ ክርክር ውስጥ ለሪፐብሊካኑ መሪ ትልቅ እንቅፋት ሆኖ ተመዝግቧል። የይግባኝ ሰሚ ፍርድ ቤቱ የ2-2 በሆነ የአብላጫ ድምፅ ባስተላለፈው ውሳኔ ማንኛውም የአሜሪካ ፕሬዝዳንት የነጩ ቤተ መንግስት ጊዜያዊ ተከራይ እንጂ ባለቤት አለመሆኑን በመግለጽ ያለ ህዝብ ተወካዮች ምክር ቤት
ወይም ኮንግረስ ፈቃድ የቤተ መንግስቱን መዋቅር መሰረታዊ በሆነ መልኩ መቀየር እንደማይችል በጥብቅ አስታውቀዋል። ይህ የፍርድ ቤት ትዕዛዝ የጸናው በታሪካዊ ቅርሶች ጥበቃ ብሔራዊ ተቋም በቀረበ ክስ መሰረት ነው። ተቋሙ ክሱን የመሰረተው አስተዳደሩ የነጩ ቤተ መንግስትን ምስራቃዊ ክፍል ወይም ኢስት ዊንግ ሙሉ በሙሉ አፍርሶ ያለ ኮንግረስ እውቅና በ8360 ካሬ ሜትር ቦታ ላይ ግዙፍ የግብዣ አዳራሽ መገንባት በመጀመሩ ነበር። ቀደም ሲል የቀድሞ ፕሬዝዳንት ጆርጅ ደብሊው ቡሽ የሾሟቸው የፌዴራል ዲስትሪክት ዳኞች ሪቻርድ ሊዮን የመሬት ውስጥ ግንባታው እንዲቀጥል ፈቅደው ከመሬት በላይ ያለውን ግንባታ በሁለት አጋጣሚዎች በማገዳቸው ምክንያት ትራምፕ ወደ ይግባኝ ሰሚ ፍርድ ቤት አመርተው ነበር። የይግባኝ ሰሚ ፍርድ ቤቱ አሁን ያሳለፈው ውሳኔ ለ14 ቀናት ያገደው ሲሆን ይህም የትራምፕ አስተዳደር ጉዳዩን ለሀገሪቱ ከፍተኛ ፍርድ ቤት ወይም ለሱፕሪም ኮርት ይግባኝ ብሎ እንዲያቀርብ ጊዜ ለመስጠት ነው። የአዳራሹ ግንባታ ለደህንነት አስፈላጊ ነው በማለት ሲከራከሩ የቆዩት ዶናልድ ትራምፕ ውሳኔው ከተላለፈ በኋላ በትሩዝ ሶሻል ገጻቸው ላይ ባስተላለፉት መልእክት ሕንፃው የወታደራዊ ማዕከል እንደሆነ ገልጸው ጉዳዩ ለሱፕሪም ኮርት ይግባኝ እንደሚሉት አረጋግጠዋል። ትራምፕ ውሳኔውን አስከፊና በፖለቲካ ተነሳሽነት የተደረገ ነው ሲሉ የኮነኑ ሲሆን ውሳኔው እሳቸውንና ሌሎች ባለስልጣናትን ለጥቃት ያጋልጣል ብለው አክለውም የግብዣ አዳራሹ ዕቅድ የቦምብ መከላከያዎችን፣ የሕክምና መስጫዎችንና ከድሮንና ሚሳኤል ጥቃት የሚከላከሉ መዋቅሮችን ያካተተ ውስብስብ ማዕከል መሆኑን ገልጸዋል። በሌላ በኩል የታሪካዊ ቅርሶች ጥበቃ ብሔራዊ ተቋም ፕሬዝዳንት ብሬንት ሌክስ በሰጡት መግለጫ ውሳኔው ሕዝቡ ታሪካዊ ቦታዎችን በተመለከተ ያለውን አስተያየት የመግለጽ መብት ያረጋገጠ ታላቅ ቀን ነው ብለዋል። በፍርድ ቤት የክርክር መድረክ ላይ የፍትህ ሚኒስቴር ጠበቃ ያዕቆብ ሮዝ ሀገራዊ የደህንነት ስጋቶች ከተቋሙ የዲዛይን ምርጫ በላይ ቅድሚያ ሊሰጣቸው ይገባል ሲሉ ተከራክረው ነበር። ሆኖም በዲሞክራት ፕሬዝደንቶች የተሾሙት የይግባኝ ሰሚ ፍርድ ቤቱ አብላጫ ዳኞች ፓትሪሺያ ሚሌትና ብራድ ጋርሺያ የብሔራዊ ደህንነት ክርክሮች ከህግ ማምለጫ አውቶማቲክ ካርድ አይደሉም ሲሉ አቅጣጫውን አስተካክለዋል። ዳኞቹ የህግ አስፈጻሚው አካል ግን በመጣስና ታሪካዊ ቦታዎችን በማፍረስ መንቀሳቀስ ይችላል የሚለው አቋም ህገ መንግስታዊ ስርዓቱን የሚጻረር መሆኑን አብራርተዋል። በአንጻሩ በትራምፕ የተሾሙት ዳኞች በሀሳብ ላይ ልዩ መግለጫቸው የታችኛው ፍርድ ቤት በነጩ ቤተ መንግስት የግንባታ ቁጥጥር ላይ ህገወጥ የበላይነት የወሰደ በመሆኑ ግንባታው መቀጠል ነበረበት ሲሉ ተከራክረዋል። ይህ የግብዣ አዳራሽ እቅድ ትራምፕ በመካከለኛው ዋሽንግተን የሚገኘውን መንግስት ህንፃዎችን መልክ ለመቀየር ካከናወኗቸው ጥረቶች ሁሉ ትልቁ ሲሆን በቅርቡም የትራምፕ ስም በኬኔዲ ሴንተር የጥበብ ማዕከል ህንፃ ላይ በህገወጥ መንገድ መጻፉ ተገልጾ በዳኞች ውሳኔ እንዲወጣ መደረጉ ይታወሳል። ትራምፕ ከመጀመሪያው ግምት እጥፍ ያደረገውን የግብዣ አዳራሹን ወጪ ሲከላከሉ ህንፃው ከመጀመሪያው እቅድ በግማሽ ያህል ትልቅና ከፍተኛ ጥራት ያለው በመሆኑ ወጪው እንደጨመረና አዳራሹ ግርማ ሞገስ ያለውና አስተማማኝ እንደሚሆን ገልጸዋል። በአሁኑ ወቅት የሁለቱም ወገኖች ትኩረት የትራምፕ አስተዳደር የሚያቀርበውን ይግባኝ ተቀብሎ የመጨረሻውን ውሳኔ ወደሚሰጠው ወደ አሜሪካ ከፍተኛ ፍርድ ቤት ተሸጋግረዋል። ወደ አጫጭር መረጃዎቻችን ስናልፍ በመጀመሪያ የምናገኘው ዲሞክራቲክ ሪፐብሊክ ኮንጎ እጅግ አስከፊ ደረጃ ላይ የደረሰው በቡንዲ ቡግል የኢቦላ ዝርያ የተቀሰቀሰው ወረርሽኝ የተጋለጡ ታማሚዎች ቁጥር ከ4000 በማለፉ ከባድ ስጋት ደቅኗል። በሽታው ከመታወቁ በፊት ለወራት ሳይታወቅ መቆየቱ ከተለመዱት ህመሞች ጋር መመሳሰሉና በታጣቂ ቡድኖች በሚታመሱ የግጭት ቀጠናዎች ውስጥ መንሰራፋቱ መቆጣጠሩን አዳጋች አድርጎታል። በሌላ በኩል በተመሳሳይ ሰዓት በአፍሪካ አህጉር የተፈጠረ የአካባቢ ጥበቃ ቀውሶች እየተበራከቱ ይገኛሉ። በጋቦን ዋና ከተማ የዝናብ እጥረትና የቧንቧ ብልሽት የውሃ አቅርቦትን ሲያቋርጥ፣ በኬንያ በሚገኘው ባሪንጎ ሐይቅ የውሃ መጠን መጨመር ደግሞ አካባቢውን ለአዞዎች ጥቃት ይበልጥ ተጋላጭ አድርጎታል። በሌላ ዜና በመካከለኛው ምስራቅ እያደገ የመጣውን ቀጠናዊ ውጥረትና አለመረጋጋት ለመመከት ሲባል ሳውዲ አረቢያ፣ ቱርክና ፓኪስታን አዲስና ታሪካዊ የመከላከያ ስምምነት በይፋ ተፈራርመዋል። በዚህ ስምምነት መሰረት በየትኛውም ተፈራራሚ ሀገር ላይ የሚሰነዘርን ማንኛውም አይነት ጥቃት በሶስቱም ሀገራት ላይ እንደተሰነዘረ ተቆጥሮ የጋራ ምላሽ እንደሚሰጥ ፓኪስታን አስታውቃለች። ይህ ውሳኔ በመካከለኛው ምስራቅ ቀጣይነት ባለው ግጭት ውስጥ የኃይሎችን ሚዛን የሚቀይር ትልቅ ቁርጠኝነት ሲሆን የሶስቱ ሀገራት የጸጥታና ወታደራዊ ትብብር ወደ አዲስ ደረጃ በማሸጋገር የክልሉን ደህንነት በጽኑ ያጠናክራል ተብሎ ይጠበቃል። በመጨረሻም
የስፔን ፖሊስ ከትላላቅ የኮንትሮባንድ አውታሮች አንዱ ሲል የገለጸውን አደገኛ ህገወጥ ቡድን በተሳካ ሁኔታ በማፍረስ 78 ተጠርጣሪዎችን በቁጥጥር ስር ማዋሉን አስታውቋል። ይህ የተራቀቀ የወንጀል ስብስብ በሁለት አቅጣጫ የሚሰራ ስብስብ መዋቅር የዘረጋ ሲሆን ሰው ሰራሽ አደንዛዥ እጾችን ከስፔን ወደ አልጄሪያ ያጓጉዙ ነበር። ወደ ስፔን በሚመለስበት ወቅት ደግሞ የነበረውን የመጓጓዣ መስመር በመጠቀም ህገወጥ ስደተኞችን፣ የጦር መሳሪያዎችን ድንበር አሻግሮ ሲያዘዋውሩ እንደነበረ የተረጋገጠ ሲሆን ይህም የወንጀል ድርጅቱ አደገኛነትና የስራውን ስፋት ጎልቶ እንዲወጣ አድርጎታል። ዛሬ ያዘጋጀንላችሁ መረጃዎች ይህንን ይመስሉ ነበር። ከሰዓታት በኋላ በሌሎች መረጃዎቻችን ተመልሰን እንገናኛለን። እስከዛው በሰላም ቆዩን።